የት እንውሰደው? ወደ ቤት እንውሰደው ወይስ ወደ ቤት ይሻላል። በቃ ተረጋጋሽ። በቃ ራስን አዝናብኛለች አይደለ? አይደለም አሁን መጀመሪያ አልሄድም ውብዬ ይቅርታ ልጠይቃት ውብዬ ጋር ውሰዱኝ ሰላም አልሄድም እኔ አሁን ደህና ነኝ ውብዬ ጋር ነገሮችን አታበላሽ ውብዬ ይቅርታ ልጠይቃት አሹ አዝናብኛለች አሁን ነው መሄድ ያለብኝ ይቅርታ በላቸው ይቅርታ ጠይቃቸው ይሻላል ዳግ ይሻላል የት እንውሰድ ናውም የት እንውሰድ ሆስፒታል እሺ የጸበል ቅርብ ጸበል አለ ናውም የምታቀበል ያጁ እዘርልኝ የት እንውሰደው? በእናታችሁ የት እንውሰደው? ወደ ቤት እንውሰደው ወይስ ወደ ቤት እንውሰደው? ይሻላል። በቃ ተው በቃ ኧረ ምን ደከመ እኮ ምን ሆኖ ነው? ደከመ እኮ ቆይ ይሻላል። እኔም እንደዚህ አድርጎኝ አይቻለሁ። ኧረ እየደከመ ነው እኮ እንደዚህ አድርጎኝ አይቻለሁ። የሆነ ነገር ቆይ በቃ ይሻላል። በቃ ጸበል ችግር የለውም። ዳጊ ቆይ ተው ይረጋጋ፣ ትንሽ ይረጋጋ። ናሆም እኔም አይቼዋለሁ። እንደዚህ ሆኜ አይቼዋለሁ። እንደዚህ ሆኜ አይቼዋለሁ። ማንም ሰው ያንን ነገር እንዳይነ አይዞህ ኧረ ልጃችሁ ምንድን ነው? ዘርልኝ አደቀኝ እኮ ዘርልኝ በቃ አይዞህ ተረጋጋ። በቃ አይዞህ ትንሽ እረፍት አድርግ። በቃ ይሻላል። ወይኔ በእናትህ እኔም እኮ እንደዚህ አድርጎኝ አይቻለሁ እኮ አውቃለሁ። እኔ እንደዚህ አድርጎኝ አሁን ሁለት ትንሽ ይታወቃል እኮ ነው። ዳጊ 50 ነው ታውቃለህ? ዳጊ ትሰማናለህ? ዳጊ ኧረ ቆይ ትንሽ ይረፍቃል። ትንሽ ይረፍታኝ ወደ ልቡ ነው የሚመለሰው። ቆይ እንካ ያዝ እኔ ላይ ላስ ተኛ በቃ ይሻላል። ተገላገለ በቃ ተገላገለ። እስቲ እናታችሁ የነገር ደግሞ በቃ አይዞህ ዳጊ ደህና ነህ? ዳጊ ተነስ እስቲ ዳጊ ቁጭ በል እስኪ በስመ አብ በል እስኪ ዳጊ ምን ነው ይኸው ራሱን ያቅማያ ዳጊ ቆይ ተው ዳጊ እስቲ ጸበል አሁን ደህና ትሆናለህ። አይዞህ አሁን ደህና
እስቲ ቁጭ በል ቀና ብለህ ቁጭ በል ቁጭ በል እስቲ በስመ አብ በል እስቲ የት ነው ያለው የት ነበር ደህና ነህ አይደል የት ነበር ደህና ነህ አይደል ደህና ነህ ወንድም እንዴት ናችሁ እንዴት ነው ላይ ወደ ራሱ ሲመል አይ አይደል የት ነበርክ እስከ ዛሬ ምንድነው እንዴት የት ነበር ታስታውሳለህ አልገባኝም ጧት የት ነበርክ ማታ የት ነበርክ ታስታውሳለህ ምንድነው እዚህ ጋር እንዴት ልመጡ ይችላል አይ እኛ አልቆይ አንተ የት ነበር ይሄ ነገር መች ነው ከኛ ህይወት የሚወጣው መች ነው የምንገላገለው እንደዚህ አይነት ነገር ምንድነው አሁን የተፈጠረ ነገር አለ ራስህን አታውቅም ምን እንደተፈጠረ አሹ የተፈጠረ ነገር አለ ብዙ ነገር ነው ዳጊ ድምጼ ምን ሆነ ነገር ነው የተፈጠረው ድምጼ ምን ሆነ አዎ የተፈጠረ ነገር አለ እንዴ አፉ ላይ አንደበቱ ላይ ሆነ ነው የሚያናገረው የተፈጠረ ነገር አለ የተፈጠረ ነገር አለ ምን ማተሰስበት ነው ብዙ ችግር ነው ዳጊ የተፈጠረውን ለማስተካከል አንተ አሁን ደህና መሆን አለብህ መጀመሪያ ያረከውን ነገር አተሰው የተፈጠረው ነገር ንገሩ በእናታችሁ አቃተኝ ምንድን ነው እሺ አንተ ከቲጂ ጋር ሆነህ ውብዬን ብዙ ነገር ተናግረሃል ውብዬን ሰድባሃታል እኔ አዎ ውብዬን የሚያስከፋ ነገር ተናግረሃታል ነው የምሩ እንዴት አድርገን ማስተካከል የምሬን ነው ወደ አይደለም ያደረከው በጣም ብዙ ነገር ነው ይሄ ነገር አታስታውስም ነው እየቀለድክብን ነው ግን አሹ የምሬን ነው ውብዬን ያስቀይሚያታለሁ በጣም ነው ያስቀየምካት ከቲጂ ጎን ሆነ ከዛች ማትረባ ናሂ ከቲጂ ጋር መሆን አለበት ናሂ እንኳን ተው እያለክ ዝም በል እያለክ አልሰማ ብለህ እኔ አሹ እና ዳጊ ብዙ ችግር ማይፈቱ ብዙ ችግሮችን ፈጥራል አሁን እንዴት አድርገን ውብዬ ፊት አንተን እንደምናደርስ ይሄንን ነገር ውብዬ ብታይና ልቧ ቢራራ ደስ ይላል እኔ አንተ እንደዚህ እንደማታደርግ አውቃለሁ ከኔ ጋር ሁላ ተጣልተሃል እኔ ውብዬ አዝናብኛለች ፈልጋ አይደለም በቃ ዝም በል ተረጋጋሽ አሁን በቃ ራስን አረጋጋ አሁን አንተ ውብዬ አዝናብኛለች አይደለም እሱ እኛ እናፈዳታለን እንደዚህ ማርቀስ የለብን በቃ ብዙ ሰው ነው ውብዬ ብቻ አይደለችም ያዘነችው ይሄን ሁሉ ሰው ላንተ ብሎ ሲለፋ በጣም ብዙ ነገር ተናግረሃል አሁን ቤተሰቦችህም አዝነዋል በጣም ብዙ ነገሮችን አጥፍተሃል እኔ አሹ ውብዬ አዝና ከልቧ ነው ያዘነችብህ በጣም ብዙ ነው እኔንም ስታወራኝ አታስታውስማ እንደዛ ስትለኝ ናሂ ቲጂን ማግባት አለበት ስትል እኔ እንደዛ ብያለሁ ራስን ለዛው ማሹ ቲጂን የቀለዳችሁ ነው ለምን እንቀለዳችሁ ለሷ ወገነ ስትከራከራለህ እኔ ውብዬን በቃ አስቀይማታል አስከፍታታል ግን ልቦን ሰብረው ወደ ራስ ተመለስና ወይኔ ይቅርታ ላርግሽ አታልቅስ ደግሞ ለምን ነው የምታለቅሰው አታልቅስ አንተ አሁን ማልቀስ ሳይሆን ያለበት ነገሮች ምን አድርጌ ውብዬ ላስተካክል አሹ ነገረኝ ብራ ውብዬ አዝናብኝ ነበርኝ የፈለግነው አሁን ተነስ አየሬ ውብዬ ተዛደጓል እንደዛ ብያለሁ አሁን እነሱ ሁሉም ይሄን ነገር የተፈጠረውን ስላዩ ሁላችንም እግሯ ላይ ወድቀን እናሳምናታለን እናሳምናታለን እኛ እናሳምናታለን ብዙ አይደለም ውብዬን እኛን ብቻ ሳይሆን ያንተን ተከታዮች ሁሉ አስከፍታቸዋል ሁሉም ሰው ዳጊን ከማየት ምን እናርግ ይያሉ እኔ አሹ ምን አርገን እኔ እንደዚህ ብያለሁ ተከፍቶባል በጣም ብዙ ሰው ያለው አንገት ላይ ያረከው ነገር ታስታውሳለህ አንገት ላይ ያረከው ነገር አሁን አንገት ምን እየተሰማ ነው እዚህ ጋር ምንድነው ቆይ ንገሩኝ አሹ የተፈጠረ ነገር አለ ምንድነው የተፈጠረው ዮባ የምራችሁ ነው ሰላም በጣም ብዙ ችግር ተፈጠረ እኔ እንደዛ ብያለሁ ይሄ ነገር ሲደረግልህ አይታል ውብዬ እንደዛ ብያታለሁ አታሳየው ውብዬ ብያታለሁ ንገረኝ እኔ ብያታለሁ በጣም ብዙ የሚያስጠሉ ንግግሮችን ውብዬን ይቅርና አሁን ትላንት የመጣው ወንድሟን ሳይቀር እንደዛ የምትፈራውን ወንድሟን ሳይቀር አስቀይመዋል እኔ ወንድሟን አሹ የምርን ነው አሹ እና ዳጊ በእንደዚህ አይነት ነገር ይቀለዳል በእንደዚህ አይነት ነገር አሁን እኔ ዳጊ አሹ ውብዬ ላይ እኔ ውብዬ የምሳደብ ሰው ነኝ አሹ ያን ብለን ነው እኛ ታውቀውኛል ይሄን ነገር ያደርጋል ብለን ይሄን ነገር ያደርጋል ከራሱ ጋር አይደለም ብለን ነው ነገር ነው የሳደብከን ነገር ነው ያልከን ወይኔ
ተረጋጋ ራስህን አረጋጋ አሁን ያለብህ እንዴት አድርገህ ነገሮችን ማስተካከል አንተ እንደዚህ እንደማታረግ ታውቃለች አንተን እንደምትወድ ታውቃለች ሁሉም ሰው ደግሞ አንተን በጣም ነው የሚወድ ገብቷል ይሄን ነገር በማድረግ ሰው እኔ አይደለም እኔ ውብዬ ምን ሌላ ምንድነው አልኩት እሺ ሰላም ሌላ ምንድነው አልኩት ሰላም ምንድነው አልኩት ሌላ አንቺን ማስቀይም ይሻላል አይደል እኔ ችግር የለውም የኛ ችግር የለውም ያለን ሰዎች አይተናል የተፈጠረው ነገር ነው ምንድነው ቆይ የተፈጠረው ሌላ እሺ ማንን ነው እኔ ስለኛ አታስበው እኔ እንደዛ ብያለሁ ናውም ቲጂ ያጓብ ይያለው አይሹ አዎ እኔ አብረ ከሷ ጋር 2-3 ይመጣ እኔ ያቺ ቲጂ ሰይጣኗን ብቻን ስጠራ እንኳን ከሷ ጋር ነው የምትመጣው አንተና እንዴት እንደተገናኘ በምን ሰዓት የመጨረሻ ጊዜ እንደውም ውብዬን የተናገርካት ቤት ድረስ መተ ነው ምን እንዳስነካች አይታወቅም ቀን ላይ የትገናኘ ምክንያት እኮ ልትሰደድ አልገባኝ እኔ ውብዬ ኤርፖርት ላይ ሁላ ሄደ ተናግራ ራሷን ስታ ውብዬ ሆስፒታል ገብታ ሆስፒታል ገብታ ልጅ ውብዬ ሆስፒታል ገብታ ራሱ ማን ንግግር ተናግረን መቼ አረፍክ ውብዬ ነው እኔ ውብዬን ወዳርለም እሺ አይወር ባሪው ነበርኛ የምንፈልገው እሺ አሁን አየው ይሄ የዋህነቱ ጠፍቶ ታረግልኝ እኛ አለን በቃ አንተ ተረጋጋ ማን ነው እሺ ተረጋጋ በቃ እኛ አለን ተነስ እሺ በቃ አሁን ተነስና በል በቃ አሁን ማስተካከል ያለብህ ብዙ ነገሮች አሉ ማልቀስ አይደለም ወደ መፍትሄ መግባት ገብቷል አይደል ጠንክረ በቃ አሁን እሷ ፊት እንዴት መቆም እንዳለብህ እኔ ራሱ አላውቅም ግን አሁን እኛ ሁላችን ስላለን እኛ እንደግፋለን መጀመሪያ ግን አይደለም አሁን መጀመሪያ አልሄድም ውብዬ ይቅርታ ልጠይቃት ውብዬ ጋር ውሰዱኝ ሰላም አልሄድም እኔ አሁን ደህና ነኝ ውብዬ ጋር ነገሮችን ውብዬ ይቅርታ ልጠይቃት አሹ አዝናብኛለች አሁን ነው መሄድ ያለብኝ እንደዚህ አይደል አይሆን ናኦሚ ናኦሚ ውብዬ ይቅርታ ልጠይቃት አቸኩላ ጸበል መግባት አለብህ እሷ ራሱ ከሆስፒታል ገና እንደወጣች ነው ያለችው ገብቶሃል አይደለ በዚህ ሰዓት ይቅርታ ብትልህ ራሱ አትቀበልህ ምን ማወቅ አለብህ ተጸብለ ጸባይ ተቀይሮ ያኛው በቃ ይሄን ሳምንት የነበረው ዳግም አዳምጠኝ ነገሮችን ማስተካከል ካለብን ተነጋግረን አንድ ላይ ነው ማድረግ ያለብን እሷ ገና ብዙ ችግር አለባት አንተ ሌላ ችግር ነው የሆንክባት አሹ ወሰደኝ አሹ በእናትህ ወሰደኝ ተረጋጋ እንደዚህ አይደለም ዳጊ እንደዚህ አይደለም መጀመሪያ እኛ እናወራታለን ገብቶሃል እኛ ካወራናት በኋላ ነው የምትመጣው እንጂ ዝም ብለህ ዘው ብለህ ገብተህ ነገሮችን አሁንም እንዳታበላሽ ልቧ ተሰብሯል ሰብረህዋል አንተ አለማወቅ ነው እንጂ አዝናባሃለች ገብቶሃል የባሏ ሳያንሳት ወንድሟ ተጨመረ ብዙ ነገር ነው የተበላሸው ስለዚህ እኛ ማውራት አለብን መጀመሪያ ገባ አይደል አስብ አንተ እንደዛ እንትን ስትል እንደዛ ስትወደ የነበረችው በቃ በአንዴ ልቧ ነው ስብር ያለው በጣም ብዙ ጊዜ ብቻን ቢሆን የመጣው ችግር የለውም ግን አሁን ጸበል ሄዳለን ጸበል ሄደን ከዛ በኋላ ራስህን ተረጋጋ ጸበል ገብተህ ራስህን አረጋግተህ ከዛ ወተት ሄዳለህ እሷ ጋር ገብቷል አሁን ያልከውን ነገር ጨርሶ በሙሉ አለቀቀም አንተ አልተረጋጋም እየቸኮልክ ነው ያለው እንደዚህ አይደለም አንተ የተረጋጋ ልጅ ነው ገብቷል ነገሮችን በመሃል የገባ የምታስተካክል እንጂ የምታበላሽ ልጅ አይደለም አሁን ነው እሺ ሜዲ ተረጋጋ መጀመሪያ ጸበል ሄደህ ተጠምቀህ ተረጋጋ መጀመሪያ አሁን ቁጭ በልና ገብቷል አሁን አንተ ማድረግ ያለብህን ነገር ማለት ነው በጣም ብዙ ማድረግ ያለብህ ነገሮች አሉ እንደ አድማጭ እንደ ቤተሰቦችን ይሄን ሁሉ አመት ካንተን ሲከታተሉ የነበሩ ቤተሰቦችን ራሱ በጣም አስከፍታቸዋል እኔ መጀመሪያ እንደውም በዚህ ገና በትኩስ ልብ በኋላም ይቅርታ ትላቸዋለህ ግን እግራቸው ላይ በቃ ወድቀህም ቢሆን ይቅርታ ጠይቅ እናንተን በዚህ ይቅርታ ጠይቅ መጀመሪያ በጣም ተዛወደው ይሄዱ እነሱን አስቀይሜያለሁ ብዙ ሰው ነው ያዘነብህ እንዴ ብዙ ሰው ዳግም ሰው ሚለን ለምንድነው ይሄን የተፈጠረውን ነገር እነሱም ስላዩ ደስ የሚለው እየቀረጽን ስለነበር እያዩ ስለሆነ ሁሉንም ነገር አንተ ይቅርታ ባትልም ይረዱታል ግን መጀመሪያ ይቅርታ በላቸው እነሱ ይቅርታ በላቸው ይቅርታ ጠይቃ
ይሄን የመንፈስ ስራ ስለሚያውቁ እየነገሩ ነበር እኮ ሁሉም ይሄ መንፈስ ነው ዳጊ እንደዚህ አያደርግም ግን ሲበዛባቸው ነው የተናደዱት ውብዬ ላይ የሚያደርገው ነገር ሲበዛባቸው እነሱም ወደ ንዴት ነው የሄዱት ወጥቷል አይደል ግን ይረዱታል ያውቁታል ለዛ በቃ ቤተሰብ እናንተ በጣም የምትወዱና የምታከብሩ ቤተሰቦች እንደሆናችሁ እናውቃለን እኛም በጣም እንወዳችኋለን እናከብራችኋለን ዳጊ በጣም እንወደው ወንድማችን ያው እንግዲህ ከዛ ነገር ወጣው አሁን ከዚህ በኋላ ሰላሙን አግኝቷል አሁን ጸበል እንወስደዋለን ይጸበላል ከዛው ውብዬን ሄዶ ይቅርታ እንዲጠይቅ እና በዛው እናንተ ደግሞ ሁላችሁም ኮሜንት ላይ እየገብርታ እንድትል ኮሜንት ላይ ሄዳችሁ ዳጊ መልካም ልጅ ነው ይቅር በዩ እንድትሉ እንፈልጋለን እባካችሁ እኔም በቃ በዳጊ ስም ይቅርታ ጠይቃችኋለሁና እባካችሁ ይቅር በሉትና እናንተም ይቅር ብላችሁት እሷም ይቅርታ እንድታደርግለት ልቧ እንዲራራ አድርጉልን እንወዳችኋለን እኔ በጣም ነው የምወዳችሁ እንደዚህ አይነት ነገር ሲፈጠር እንግዲህ እንደማትተው እናውቃለንና በቃሪ አጉራችሁ እናመሰግናለንና ነው የምትጨምረው ነገር ካለ ያው አብዛኛውን ነገር አንተ ብለዋል ያው ልጁ በጣም መልካምና የዋ እንደሆነ ሁላችሁ የምታውቁት ነገር ነው ስለዚህ ይቅርታውን ያው ይቅር ማለት ትልቅነት ነው ይቅርታውን ተቀበላችሁ እንግዲህ አብረን መጓዝ እንጀምራለን ውብዬንም እስቲ የናንተ ኮሜንት እናንተ የምትሉት ነገር ነው የሚያሳምንንና በሏትና እስቲ እንዲመለስ ያው ነገ ፍቅራቸው እንዲመለስ ነገሮችን እንዲያስተካክል ሁላችሁም ሰፖርት አድርጉ እንግዲህ ከጎናችን እንድትሆኑ እንፈልጋለን ሁላችሁንም እንወዳችኋለን እናከብራችኋለን ሁሌ ከጎናችን ስለሆናችሁ ዳጊም ያው እንደምታዩት ሁሉ ነገር አሁን አብቅቶለታል ተመልሷል ወደ ልቡ ተመልሷል ያ መልካምነቱ ያ በቃ እድሜው ደስ የሚል እድሜ ላይ ያለበት ሰዓት ላይ ነው አሁን እና እንደውም አንዳንዴ እኮ እኛ አላሰብንም ታውቃለህ አይደል በቃ የሆነ እድሜው ነው ብለን አሰብን ግን ደግሞ እንዴ ባህሪው እኮ የሌለ ነው እኮ ነው እኛንም አስደንግጦናል እየደበረን ነበር እኮ የሆነ ሰዓት አይደል አዎ ቀስ ብለን ነው የተረዳነው እና ሁላችሁም እንደኛ ተረዱት ሁኔታ አርጎኝ ተጣጣ እንዴ ደም እስከማረገው ድረስ እንደዛ እኔ አሁን ሳስበው እኮ ያስቀኛል አሁን እንደዚህ ለመሆን ያው ወንድምና ወንድም ያው ብቻ ያው ሰላም የምትዩ ነገር ካለ እና ቤተሰብ ዳጊ ከኛ በላይ በደንብ የምታውቁት ልጅ ነው በጣም መልካም ልጅ ለውብዬ በጣም የሚወዳት የሚሳሳላት ከራሱ በላይ የሚወዳት ነውና በደንብ ነው የምታውቁትና ዛሬ ወደ ልቦናው ስለተመለሰ ሀውል ስላወለቀ በጣም ደስ ብሎኛል ማለት ይቅርታም ጠይቋል እንዳያችሁ ተንበርክኮ ይቅርታ ስለጠየቀ ይቅርታ አድርገንልሃል በሉት ወደ ልቦናው ስለተመለስክ ደስ ብለናል ብላችሁ ኮሜንት ደግሞ ጻፉለት እና ያው እንቀጥላለን ያለው ደግሞ ከኛ ጎን ሆኖ ዳጊዬ የናሂና የውብዬ ትዳር ለመመለስ ከዛሬ ጀምሮ ቃል ትገባለህ እንዲመለሱ ወደ ድሮ ፍቅራቸው እንዲመለሱ ከኛ ጋር ሆኖ እሱም ይጥራልና ያለው ነገር ይሄ ነው እኔ በጣም ደስ ብሎኛል ሀብሉ ስላወለክ እና ይዘክ ደግሞ ጸበል ወስደንክ ደግሞ ያለውን ነገር በደንብ ከላይ ላይ የገባው እርኩስ መንፈስ ሄዶልክ ደግሞ ጥሩ ነገሮች እንደምታደርጉ እንደምታስደስት ተስፋ አደርጋለሁ ይሄ ነው ምለው እየዋ ደግሞ ነገር ባል እኔ በእውነት በጣም ነው ደስ ያለኝ ከምንም በላይ ባለፈውም ሰዋራው ከሱ እንዳልሆነ አውቄያለሁ ግን እኔ ብቻዬን ነኝ ምንም ነገር ማድረግ አልቻልኩም በቃ ያለው ነገር ምንድነው አሹም እንደዛ ስትለኝ በጣም ነው ደስ ያለኝ በቃ ይሄ ነገር በቃ ሊፈታ ነው አንድ ችግር ሊቀረፍልን ነው በጣም ደስ ያለኝ ዳጊ በእውነት እኔ ደስ ብሎኛል አንተ እንደዚህ እንዳልነበርክ አውቃለሁ ባለፈው ብዙ ነገሮችን የምትናገረኝ ግን ይሄ ነገር ካንተ እንዳልሆነ ደግሞ አውቄያለሁ አሹንም እንደዛ ብዙ ነገር ሲሆን ሁላችንም አይ ይሄ ዳጊ እንደዚህ ያርጓል ይሄ ነገር ምናምን ብለን ያው የችግሩ አንድ አካል ልኮ ነበር አሁን ደግሞ የመፍትሄው አንድ አካል ትሆናለህ ማለት ነው ዳጊ እና አይዞክ አትጨነቅ ነገሮች እናስተካክላለን እና ውድ ቤተሰብ እንግዲህ ዳጊንም እንግዲህ በኮሜንታችሁ አጽናኑት ደግፉት በቃ ወደፊት ያለውን ነገር ደግሞ ከሱ ጋር ሆነን ደግሞ ያለውን ነገር እንቀጥላለን አይዞ ዳጊ ቤተሰብ ሁላችሁንም በጣም ይቅርታ እንግዲህ ድምጼ ተዘግቷል አላቅም ምን እንደሆንኩ አላቅም እስካሁን ድረስ
እና በጣም ይቅርታ እናንተንም በጣም ይቅርታ ያስቀየምኳችሁ ነው ማለት ነው። ወንድሜ እኛ ችግር የለውም። ወደ ራስ ልትመለስ አይዞህ በቃ አይዞህ። እና እናንተንም ቤተሰብ በጣም ይቅርታ። ሁሉን ነገር ምንም ነገር ማውቀው ነገር የለም። በጣም ያስቀየምኳችሁ መሰለኝ። ምንም ነገር አላውቅም። አሁን ገና መስማቴ ነው እና በጣም እናንተንም በጣም ይቅርታ። በጣም ይቅርታ ቤተሰብ፣ እናንተንም ካስቀየምኩ እናንተንም በጣም ይቅርታ። ውብዬን ደግሞ በጣም ነው ያስከፋዋት መሰለኝ። ምንም ነገር አላውቅም። እንደዚህ የምል አልመሰለኝ ብያለሁ። እንዳሹ የምር እኔ እንጃ። እኔ ውብዬ አጠገብ ሄጄ ቲጂ ትገባለች ናይም ማለት አሁን ላይ ሳስበው በጣም ነው የሚደብረው እና ውብዬ በጣም እንደተከፋችብኝ ምናምን አውቃለሁ። ምን እንደማደርግም አላውቅም። በቃ እናንተም ቤተሰብ በጣም እንዳስከፋው አውቃለሁ። በጣም ይቅርታ። እናንተን በጣም ይቅርታ። ከዚህ በኋላ አብረን ነው። አይዞህ ወደ አይደለም እኮ ወንድሜ፣ አይዞህ ተረጋጋ። እና ቤተሰብ በጣም ይቅርታ ስለ ሁሉም ነገር በጣም ይቅርታ። ካስቀየምኳችሁ በጣም ይቅርታ። እና ይሄን ማለት የምፈልጋችሁ በቃ ውድ ቤተሰቦቻችን በጣም እንወዳችኋለን እና እናከብራችኋለን። እንግዲህ ዳጊን አሁን ከዛች ከመጥፋ ልጅ ወደ ራሳችን እንደምንም አድርገን ያው መልሰናል። ትንሽ ከባድ ቢሆንም ወደ ራሳችን መልሰናል። እንግዲህ የሆነው ምን እንደሆነ እሱ ማያውቅም። ያው ይቅርታ ብሏቸዋልና ያው ይቅርታ ትልቅነት ነው ይቅርታ መጠየቅና ይቅር ስለምትሉ ወደ ራሳ እንደ ታናሽ ወንድማችሁ ነው የምታዩት አውቃለሁ። በቃ በጣም የምትወዱት ወንድማችሁ ነው አውቃለሁ። ግን ያው በቃ አሁንም እንደዛው እንድታዩት ነው የምፈልገውና በጣም ወዳችኋለሁ። እኔ ፈጣሪ ያክብራችሁ። በጣም የምትወደዱ ሰዎች ናችሁና እግዚአብሔር ያክብርልኝ። ዳጊ በቀጣይ ቪዲዮ ከዚህ በኋላ እየሳቀ እየተደሰተ ወደ እናንተ አሪፍ ነገር እንዲያመጣላችሁ መልካም ምኞታችሁን ግለጹ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስቲ አስደስቱት። ያው ያፈሩ ሰዎች ይፈሩ፣ እሱ ግን ይደሰት። እስቲ ላይክ፣ ሼር፣ በኮሜንት አስደስቱት። እንደምትወዱት አውቃለሁ። እኛም እንወዳችኋለን። በቀጣይ ቪዲዮ ተመልሰን እስከምንመጣ ድረስ ፈጣሪ ሀገራችንን ሰላም ያርግልን። ደህና ሁኑ። ዳጊን ወደ ቤት ይዘነው እንሄዳለን።